ወንድሞቼና እህቶቼ እንኳን ደህና መጣችሁ ወደዚህ ፕሮግራም። ዛሬ አምስተኛው ሰንበት ትምህርት ነው። ሰማይና ምድርን አንድ ማድረግ በሚል አርዕስት ነው እያጠናን ያለ ነው። ዛሬ አምስተኛው ትምህርታችን በሌሊት የሚያበሩ ከዋክብት። እነኚህ በሌሊት የሚያበሩ ከዋክብት እኛ ነን። እኛ በእግዚአብሔር ቃል በእግዚአብሔር መንፈስ ተመርተን የእግዚአብሔርን ቃል እንድናስፋፋ የተጠራን ወገኖች ነን። ስለዚህ እግዚአብሔርን ለዚህ እድል እናመሰግነዋለን። እና አሁን ወደ ፕሮግራማችን ወደ ሰንበት ትምህርቱ ከመግባታችን በፊት ወንድሜ ኤልሳኤ ጸሎት ያደርግልናል። ዛሬ የምንሳተፈው ወንድሜ ኤልሳኤ ሽብሩ ከነብራስካ፣ ወጣት ሜቲ ግዛቸው ከእስራኤል ሰማሪያ፣ ዶክተር መብራቱ ማዴቦ ከአውስትራሊያ፣ ሙሉጌታ ዶድቾ ከነብራስካ ነን። እንግዲህ ወንድሜ ኤልሳኤ ጸሎት ያደርግልንና ወደ ሰንበት ትምህርታችን እንሄዳለን። እንጸልይ። በሰማይ ዙፋኔ ከብረህና ነግሰህ ለዘላለም የምትኖር እግዚአብሔር አባታችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሕያው ስም ሰላምን ሰጠህ ይህንን አዲስ ዓመት በሕይወት ተሻግረን እንድናልፍና ጌታ ሆይ ደግሞ እንድናመሰግንህ እግዚአብሔር አምላክ ሆይ ለእኔም ለወገኖችም ሰላምን ስላበዛህልን ለዚሁም ለተቀደሰ ስብሰባ ጌታ አምላክ ሆይ ደግሞ እንድንሰበሰብ ስላዘጋጀ ስለ ሁሉ ነገር በጌታ በኢየሱስ ክርስቶስ ሕያው ስም ክብርና ምስጋና ላንተ ይሁን። ጌታ ሆይ በዚህ ሰዓት ደግሞ እኛ በምናጠናበትና በምንማማርበት ጊዜ ቅዱስ መንፈሴ በማዕከላችን ሆኖ ያስተምረን ዘንድ በጎ ፈቃድ ይሁን። እግዚአብሔር አምላክ ሆይ ይህንን መድረክ አንተ እንድትመራን አእምሯችን፣ ህልናችንን ጌታ አምላክ ሆይ መንፈሳችን ሁሉ ጌታ ሆይ አንተ እንድትመራን ስለምናምን ወደ አንተ ቀርበናልና አንተ ይርዳን፣ በጸጋ ይሸፍነን፣ ከክፉ ሁሉ ሰውረን። በማዕከላችን ስለምትገኝ ደግሞ ተመስገን። ይህ ሁሉ መልካም ፈቃድ ስለሆነ እናመሰግናለን። ጸሎታችንን ስለሰማህ ተመስገን። በጌታ በኢየሱስ ክርስቶስ ሕያው ስም አሜን አሜን። እሺ፣ እግዚአብሔር ይባርክ ወንድሜ ስለ ጸሎትህ። እንግዲህ ያው ሰንበት ትምህርታችን በሰባተኛ ቀን አድቬንቲስት ቤተክርስቲያን በኢትዮጵያውያን ዓለም አቀፍ ሳይበር ሚኒስትሪ እየተዘጋጀ የሚቀርበው ፕሮግራማችን ነው ዛሬ። እና ምናልባት ይህንን ሰንበት ትምህርቱን በቀላሉ ማግኘት የማትችሉ ወገኖች ካላችሁ shalom.tel በሚል ገብታችሁ በአማርኛ ሰንበት ትምህርት ታገኛላችሁ። እዚህ ደግሞ በቴሌግራም ሪከርድ የሆነውን ደግሞ ማዳመጥ፣ በዩቱብም በተለያዩ ቦታዎች ፖስት የሚደረገውን መከታተል ትችላላችሁ። ሌላው ደግሞ ምንድነው በእንግሊዝኛው ሰንበት ትምህርቱን ማንበብ የምትፈልጉ ካላችሁ ደግሞ seventh day adventist .org ብላችሁ ገብታችሁ አደልት ሳብት ስኩል የሚለውን ስትመርጡ ለብዙ ዓመታት እስከ 1888 ድረስ ያሉ የሰንበት ትምህርቶች በሞላ ሊስት ተደርገው ታገኛላችሁ። እነሱን ሁሉ ማንበብ ትችላላችሁ። ሌተስቶቹን ደግሞ ያው በዓመተ ምሕረቱ መሰረት በእንግሊዝኛ ማግኘት ትችላላችሁ እና ትባረኩበታላችሁ ካነበባችሁ። እና ወደ ዛሬው ስንሄድ እንግዲህ ዋናው አርዕስታችን ሰማይና ምድርን ማስታረቅ በፊልጵስዩስና በቆሎሳይስ ስለ ኢየሱስ መማር በሚል ነው። በተለይ ፊልጵስዩስና ቆሎሳይስን ጳውሎስ መልእክት ስልክላቸው በወቅቱ ምን ነበረ ብለን መጽሐፎቹን በሞላ ስናነብ በመጽሐፎቹ ውስጥ የጳውሎስ መልእክት በቤተ ክርስቲያን ችግር እንደነበረ፣ እንግዲህ እነኚህ በየቤቱ ያሉ ቤተ ክርስቲያናት ናቸው። ጥቂት ሰዎች ያሉበት 10፣ 15፣ 20 ሰው ሊሆን ይችላል። ከዛም በላይ ሊሆኑ ይችላሉ። ቁጥራቸው አይነገርም፣ አይታወቅም። ነገር ግን በቤት ያሉ እንደዚህ እንደ ዛሬ ኦርጋናይዝድ የሆኑ ትልቅ ሜጋ ቸርች 300፣ 400፣ 500 ሰዎች ያሉበት አይደለም። ጥቂቶች ሆነው ግን በውስጣቸው የተለያዩ ችግሮች ነበሩ። ቤተክርስቲያኒቷን የሚፈታትኑ ሰዎች ነበሩ። ሐሰተኛ ትምህርት የሚያስተምሩ ነበሩ። እርስ በርሳቸው ጭቅጭቅ ነበራቸው።
ያ ሁኔታ የጳውሎስን ልብ እጅግ አድርጎ ይሰብር ነበረ፣ ያሳዝነው ነበረ። እና መጽሐፍቶቹን ፊልጵስዩስን በሞላ ስታነቡ አሁን የመጀመሪያ 2 ምዕራፎች ውስጥ ያለ ነው። እዛ በቀጥታ ችግራቸው ምን እንደሆነ አይናገርም። ነገር ግን አንድነት እንዲኖራቸው በቆሎሳይስም በፊልጵስዩስም አንድነታቸው ወንጌልን ለማስፋፋትም ይሁን ለደህንነት እጅግ አድርጎ አስፈላጊ እንደሆነ ስትረስ አድርጎ ጳውሎስ ይናገራል። እና ዛሬም ያ መንፈስ በቤተ ክርስቲያን በክርስቲያኖች ዘንድ ሊኖር ይገባል። ክርስቶስን እወዳለሁ፣ ክርስቶስን አፈቅረዋለሁ፣ እግዚአብሔርን አከብራለሁ የሚሉ ሰዎች ሁሉ በእግዚአብሔር አንድነት፣ በክርስቶስ አንድነት፣ በመንፈስ ቅዱስ አንድነትን መምረጥ ያስፈልጋል። ደህንነት የቤተ ክርስቲያን አባል በመሆን አይደለም። የቤተ ክርስቲያን አባላት የምንሆንባት ምክንያት አንድ አይነት እምነት ያለን ሰዎች እርስ በርሳችን በመደጋገፍ ወንጌልን ለማስፋፋት ነው። ነገር ግን በየትኛውም ስፍራ ለእግዚአብሔር ሰዎች አሉት። ሰዎች ሁሉ በአንድ ወቅት ወደ እውነት እንጠራለን። ወደ እውነት፣ ወደ አዳኙ እውነት ጌታ ኢየሱስ በምድር ላይ በነበረበት ጊዜ ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን እስከ ራእይ ድረስ በተጻፈው መልእክት መሰረት የሚያምኑ ወገኖች ሁሉ ወደ አንድነት የሚመጡበት ጊዜ ይመጣል። እስከዚያ ድረስ ግን በያለንበት ቦታ እግዚአብሔርን እንደ እግዚአብሔርነቱ ልናመልክ ይገባናል። በአንድነት ጸሎታችን ወደ ክርስቶስ እንዲደርስ፣ ወደ እግዚአብሔር አብ እንዲደርስ፣ ወደ መንፈስ ቅዱስ እንዲደርስ መጠየቅ አለብን። መንፈስ ቅዱስ ደግሞ እንዴት እንደምንጸልይ ስለማናውቅ እሱ በማይነገር መቃተት በሮሜ ላይ እንደሚናገረው በማይነገር መቃተት ስለኛ ይማልድልናል ተብሎ ተጽፏልና እግዚአብሔርን እጅግ አድርገን እናመሰግናለን። የዛሬው መታሰቢያ ቁጥራችን እንግዲህ በሌሊት የሚያበሩ ከዋክብት ብሎ መታሰቢያ ቁጥር የተሰጠን በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆች ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራግሩ ክፉም ሳታስቡ ሁሉን አድርጉ። ይሄ ትልቅ 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 መመሪያ ነው። የምንኖርበት ማህበረሰብ መጥፎና ጠማማ ትውልድ እንግዲህ ይኖሩበት የነበረበት የፊልጵስዩስ ሰዎች፣ የቆሮንቶስ ሰዎች ይኖሩበት የነበረበት ወቅቱ መጥፎና ጠማማ ትውልድ በነበረበት ስፍራ ነው። በዛ ስፍራ ግን ያለ ነቀፋ የዋሆች ነውርም የሌለብን የእግዚአብሔር ልጆች እንድንሆን ሳናንጎራጉር ክፉም ሳናስብ ሁሉንም የምናደርግ። ተመልከቱ፣ ኃጢአት በአእምሯችን ጭምር ነው ኃጢአትን የምንሰራው። በአንደበታችን ጭምር ነው ኃጢአትን የምንሰራው። በእጅና በእግራችን ጭምር ነው ኃጢአትን የምንሰራው። በዓይናችን ጭምር ነው። እነኚህ ሁሉ የተገሩ እንዲሆኑ ሰውነታችን በሞላ ከአእምሯችን ጀምሮ በእግዚአብሔር መንፈስ የተገራ እንዲሆን ጳውሎስ እያሳሰበን እንደዚህ ይላል። እግዚአብሔር ለዕብራውያን ሕጎቹን እንዲታዘዙ ነግሯቸዋል ይላል። እንግዲህ ስርዓቴንና ፍርዴን አድርጉ ይላል ዘዳግም ምዕራፍ 4 ላይ። ይሄ እንግዲህ ከብሉይ ኪዳን ነው። በብሉይ ኪዳን በዘዳግም 4 ስርዓቴንና ፍርዴን ጠብቁ አድርጉትም፣ ይህችን ስርዓት ሁሉ ሰምተው በእውነት ይህ ታላቅ ሕዝብ በጠቢብና አስተዋይ ሕዝብ ነው በሚሉ በአሕዛብ ፊት ጥበባችሁና ማስተዋላችሁ ይህ ነውና ይላል። እግዚአብሔርን የምንፈራ እግዚአብሔርን የምንወድ ሰዎች ከሆን አስተዋዮች እንሆናለን። ሰዎችን የምንወድ እንሆናለን፣ የምናከብር እንሆናለን። እግዚአብሔር አምላካችንን የምናስከብር እንሆናለን። በዛ ባህሪያችን ደግሞ በእግዚአብሔር ሕግ የምንጓዝ እስከሆነ ድረስ 10ቱ ትእዛዛት አድርጉ አታድርጉ አይደለም፣ ባህሪን የሚለውጥ ሕይወትን የሚለውጥ ትእዛዝ ነው። እግዚአብሔር አድርጉ አታድርጉ ስላለ ብቻ ይሄ ሕግ እንዴት አይነት ከባድ ነው ነው። ያንን ሕግ እንድንኖርበት እንድንጠብቅ
እግዚአብሔር ራሱ ሕጌን በልባችሁ እጽፋለሁ ብሎ ተስፋ ገብቷል እና ከብዙ ዓመታት በኋላ ይላል ሰንበት ትምህርቱ እናንተ የዓለም ብርሃን ናችሁ ብሎ ጌታ ኢየሱስ በማቴዎስ ምዕራፍ 4 በተለይ የተራራው ስብከት በተባለው ስብከቱ ጌታ ኢየሱስ ለእያንዳንዳችን ከሰጠው መመሪያ አንዱ ስለኛ የተናገረው በእግዚአብሔር የሚታመን ማንም ሰው ምንድን ነው? በተራራ ላይ ያለች ከተማ ልትሰወር አይቻላትም በማለት ተናግረዋል። እናንተ የዓለም ብርሃን ናችሁ። እኛ የዓለም ብርሃን ከሆን ብርሃን ከዚህ በፊት ተናግሬያለሁ። ከሆሳዕና ወደ ገጠር ወደ ጌጃ በሚሄድበት ጊዜ መንገዱን ይዤ እየሄድኩ ወደ ቤታችን አካባቢ መቅረቤ ነው የማውቀው የኦርቶዶክስ ቤተክርስቲያን መድኃኔዓለም ቤተክርስቲያን በቆርቆሮ ተሰርቶ ነበር። ከሩቅ ይታያል። አንድ ሌላ ደግሞ ቤተክርስቲያን አለ ፉገጃ በሚባል ቦታ የተሰራ። ሁለቱን ምልክት አድርጌ ነበር የሚሄደው ወደዛ አቅጣጫ። ለእኔ እንደ ኮከብ መንገዴን የሚመሩኝ ነበሩ። እኔና እናንተ ደግሞ እንደ ከዋክብት ለጠፋው ዓለም ብርሃን ነን። ብርሃን ነን። ማቴዎስ 5:14 ላይ በቀጥታ የተጻፈውን ባነብ ምን ይላል? እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። እኔና እናንተ እንግዲህ የመደበቅ መብት የለንም። የመደበቅ መብት የለንም። ዮሐንስ ምዕራፍ 1 ቁጥር 9 ላይ ደግሞ ጌታ ኢየሱስ ራሱ የተናገረውን አውጥተን ብናነብ ዮሐንስ ምዕራፍ 1 ቁጥር 9 እንደዚህ ይላል። ይቅርታ፣ ቁጥር 9 ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። አሁን ደግሞ እዚህ ላይ ማን ነው? ጌታ ኢየሱስ ብርሃን እንደሆነ ጌታ ኢየሱስ ብርሃን ዛሬ የምንሰብከው አምላካችን ኢየሱስ ብርሃን እንደሆነ ምዕራፍ 8 ቁጥር 12 ላይ ደግሞ እንደዚህ ይላል እና ከዚያ ደግሞ ፊልጵስዩስ ምዕራፍ 2 ከ9 ጀምሮ ያለውን እናነባለን። ምዕራፍ 8 ቁጥር 12 እንደዚህ ይላል። ደግሞ ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ተመልከቱ፣ እኔና እናንተ ብርሃን ነን። እኛ ትንሾቹ ብርሃኖች ነን። ዋናው ብርሃን ማን ነው? ጌታ ኢየሱስ ነው። እኛ ምን እናደርጋለን? ከጌታ ኢየሱስ የተማርነውን ለዓለም እናንጸባርቃለን። እኔ የዓለም ብርሃን ነኝ። እኛን ደግሞ መብራት ሲበራ ጨለማውን እንደሚያበራ እኛ ለዚህ ለጨለማው ዓለም ብርሃን እንሆናለን። ማንን በማስታወቅ? ጌታ ኢየሱስን ለዓለም በማስታወቅ። ቀጥሎ ያለውን ደግሞ ፊልጵስዩስ ላይ ያለውን ባነብላችሁ እንዲህ ይላል። ፊልጵስዩስ ምዕራፍ 2 ከ9 እስከ 11 እንደዚህ ይላል። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉትን ሁሉ በኢየሱስ ክርስቶስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክሩ ዘንድ ነው። ስለዚህ ወዳጆች ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቅ አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። የራሳችሁን መዳን ፈጽሙ። ርቄ ባለሁበት አለቃ በሚኖር የክፍል አለቃ ነበርኩ ለረጅም ጊዜ ከስንተኛ ክፍል ጀምሮ ከ8ኛ ከ9ኛ ክፍል ጀምሮ የክፍል አለቃ ነበርኩ። እኔ ክፍል ካለውኝ አስተማሪ ኖረ አልኖረ ለውጥ የለውም። ተማሪ ሁሉ ይታዘዝ ነበር። አሁን ጳውሎስ ምን አለ? እኔ ሳለሁ ብቻ አይደለም እኔ ባልኖርም እንኳን በመካከላቸው የእግዚአብሔር መንፈስ ስላለ ምን ሆኑ? ታዘዙ፣ መልካሙን አድርጉ፣ በሰው ሁሉ ፊት ጌታ ኢየሱስን አንጸባርቁ። ኢየሱስ ብርሃኑን ለሁሉ ይሰጣል ይላል። እኛ ደግሞ አስቀድመን ሕይወታችንን ለእርሱ መስጠት አለብን። ለዚህ ነው ጳውሎስ ለፊልጵስዩስ ሰዎች በጻፈው ደብዳቤ ላይ ያለው መልእክት ዛሬም ለእኛ ደግሞ እጅግ አስፈላጊ ነው ይላል። እኛ
ለዓለም፣ ለጎረቤቶቻችን፣ ለቤተ ክርስቲያናችን ብርሃን እንድንሆን ተጠርተናል። ወንድሞቼና እህቶቼ፣ እህቴ ልጄ ልበል፣ እኛ ለዓለም ብርሃን ነን። ግን ትንሹ ብርሃን ነው። ትልቁ ብርሃን ማን ነው? ጌታ ኢየሱስ ነው። የእግዚአብሔር ቃል ነው። እሁድ ላይ ደግሞ እንደዚህ ይላል፣ እግዚአብሔር በልባችን እንዲኖር እና በሕይወታችን እንዲሰራ መፍቀድ አለብን ይላል። መፍቀድ እንዴት ነው የምንፈቅደው? ፊልጵስዩስ ምዕራፍ 2 12ና 13 ላይ እንደዚህ ይላል። ፊልጵስዩስ ምዕራፍ 2 12ና 13 ላይ ስለዚህ ወዳጆቼ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቅ አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁ መዳን ፈጽሙ። ስለ በጎ ፈቃድም መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ይኸውላችሁ። እኔና እናንተ እኔ ጥሩ ሰው ልሁን መንፈሳዊ ሰው ልሁን ብለን ብንል አንሆንም። ያንን የሚያደርገው ማን ነው? ጌታ ኢየሱስ። ያንን የሚያደርገው ማን ነው? እግዚአብሔር አብ። ያንን የሚያደርገው ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ደግሞ ለዛ ሲያዘጋጀን፣ ለዛ ሲጠራ መቻሉንም ማስተዋሉንም ጥበቡንም ሁሉ ይሰጠናል። እኛ ግን ምን ማድረግ አለብን? ልክ መጀመሪያ ዘዳግም ምዕራፍ 4 ቁጥር 6 ላይ እንደተባለው ታዛዦች መሆን አለብን፣ ፈቃደኞች መሆን አለብን። ጳውሎስ ኢየሱስ ፍጹም ምሳሌያችን ነው ይላል። ኢየሱስ በልቡ ኩራት አልነበረበትም። እግዚአብሔር ለሕይወቱ ያዘጋጀውን ዕቅድ ታዘዘ። ለክርስቶስ በመጀመሪያ ደረጃ ክርስቶስ ለእግዚአብሔር ታዘዘ ብሎ ሲል ሳለ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ መካከል ፍጹም የሆነ ህብረት አለ። ፍጹም የሆነ አንድነት አለ። ምዕራፍ 17 ዮሐንስ ወንጌል ምዕራፍ 17 ላይ ሄደን ስናጠና ምንድነው? እግዚአብሔርና አብና ወልድ አንድ ናቸው ይላል። እኔና አንተ አንድ እንደሆን እነኚህንም አንድ አድርጋቸው፣ በኋላም ከእኔ ጋር አብረው አንድ እንዲሆኑ እፈልጋለሁ፣ ጠብቃቸው፣ በምድር ጠብቃቸው ይላል። ስለዚህ እኔና እናንተን እግዚአብሔር አብ እንዲጠብቀን ጌታ ኢየሱስ ስለኛ ምን ያደርጋል? ራሱን ይቀድሳል። ዮሐንስ ወንጌል ላይ የምናነበው ምዕራፍ 17 ላይ እኔ ራሴን ስለ እነሱ እቀድሳለሁ። ተመልከቱ ወገኖቼ፣ መጽሐፍ ቅዱስን ከዚህ በፊት አንድ ቀን አንባችሁ የማታውቁ ሰዎች ብትኖሩ ይህንን የምታዳምጡ ክርስቶስ ራሱን ስለ እናንተ ይቀድሳል። ስለ እያንዳንዳችን ራሱን ይቀድሳል። እኛ በሰራነው አይደለም የምንድነው፣ ጌታ ኢየሱስ በሰራልን እንዲያው በጸጋ እንድናለን ይላል አይደል? መጽሐፍ ቅዱስ እንዲያው በጸጋ እንድናለን። ግን በጸጋ የዳነ ሰው ደግሞ መታዘዝ አለበት። እንደፈለገ መኖር አይችልም። ለክርስቶስ ክብር መኖር አለብን። ክርስቶስን ከፍ ከፍ ማድረግ አለብን። እግዚአብሔር አብ ደስ ሊለው ይገባል በእኛ ላይ። መንፈስ ቅዱስ በውስጣችን ለመኖር ደስ ሊለው ይገባል። የማንታዘዝ ከሆነ መንፈስ ቅዱስ በእኛ ሊኖር አይችልም። መንፈስን እንካ ተሞላ ብለው አሁን በየአንዳንድ ቦታ አብያተ ክርስቲያን ውስጥ እንደሚደረገው ግንባር ላይ መጥተው መሬት ላይ ስትወድቁ አይደለም መንፈስ ቅዱስ የሚሞላው ነው። እንደሱ አይሰራም። መጽሐፍ ቅዱስ እንደዛ አይናገር። አዎ እጃቸውን ጭነው ጸለዩባቸው፣ መንፈስ ቅዱስም ወረደባቸው ይላል። በአሁኑ ጊዜ በቴሌቪዥንም ይሁን በየቤተ ክርስቲያኑ የሚደረገው ድራማ በዛ አይነት ሁኔታ መንፈስ ቅዱስ በሰው ላይ አይሞላም። በጾምና በጸሎት በንስሐ ወደ እግዚአብሔር ስንቀርብ መንፈስ ቅዱስ በእያንዳንዳችን ላይ ይወርዳል። እንደ አስፈላጊነቱ ነው። ደግሞ ምንድነው የሚያስፈልገን? ለማመን የሚያስፈልገን መንፈስ ቅዱስ ይሰጠናል። ለማስተማር የሚያስፈልገን መንፈስ ቅዱስ ይሰጠናል። ለመስበክ የሚያስፈልገን መንፈስ ቅዱስ ይሰጠናል። የተለያየ መንፈስ ቅዱስ የተለያየ ስራ የተለያየ ስጦታን ለአማኝ ይሰጣል። አንድ ሰው 3፣ 4፣ 5 የተለያየ ስጦታ ሊኖረው ይችላል። በመጽሐፍ ቅዱስ የተጠቀሱትን ስጦታዎች በሞላ ለአንድ ሰው ሊኖረው ይችላል። ወይም ደግሞ አንድ ብቻ ስጦታ ሊኖረው ይችላል። ያ ደግሞ መንፈስ ቅዱስ በፈቀደው መሰረት እንጂ ሰዎች በፈቀዱት መሰረት አይደለም። እኛ በፈቀድነው መሰረት አይደለም። ግን እኛ ደግሞ ራሳችንን ፈቃደኛ አድርገን ማስረከብ አለብን። ያመን ሁላችንም ፈቃደኞች ልንሆን ይገባል።
ግብረ ሐዋርያት ምዕራፍ 16 ከ13 እስከ 15 እና ከ32 እና 35 የተለያዩ አብያተ ክርስቲያናት ሄደው ጳውሎስ ያመኑትን ሁሉ ካጠመቀ በኋላ እነ ሊዲያ ጋር እንዳረፈ ይናገራል። ሊዲያ ታማኝ አገልጋይ ነበረች። እግዚአብሔር በመንፈስ ቅዱስ ሞላት። ምን ለማድረግ እንድትችል? እንድታገለግል፣ ወንጌላውያን ተቀብላ እንድታስተናግድ። እንግዳ አስተናጋጅ መሆን የመንፈስ ቅዱስ ስጦታ ነው። አይገርማችሁ? በረከትን መካፈል የመንፈስ ቅዱስ ስጦታ ነው። አንዳንድ ጊዜ ለመታየት ብለን ስጦታ እንሰጥ ይሆናል። ያ የመንፈስ ቅዱስ ስጦታ አይደለም። ነገር ግን በፍቅር የተነሳ ሰዎችን የግድ ብለን ማዕድ መቁረስ፣ ቤታችን ማሳረፍ፣ በተለይ ወንጌላውያንን የደከሙትን እንዲያርፉ ማድረግ፣ እግራቸውን ማጠብ። በዚያ ዘመን እግር ማጠብ ትልቅ ነው። ዛሬ እግር ማጠብ አያስፈልገንም። በሰለጠነው ዓለም የምንኖር ሰዎች ሻወር እንዲወስዱ ሙቅ ውሃ ማዘጋጀት፣ ፎጣ ማዘጋጀት፣ የሚተኙበትን አልጋ፣ የሚበሉትን ምግብ ስናዘጋጅ ያ ራሱ መንፈሳዊ ስጦታ። ወንጌልን ለሚያስፋፉ ሰዎች እርዳታ ማድረግ መንፈሳዊ ስጦታ ነው። በፊልጵስዩስ ምዕራፍ 2 ቁጥር 12 እና 13 ላይ አሁን ባነበብነው መሰረት ወንጌል አዲስ ወይም የተለየ አስተምሮ አልሰጠንም ይላል። ፊልጵስዩስ የሚገኘው መልካሙን የምስራች ጳውሎስ በሮሜ መጽሐፍ በሌሎች መልእክቶች ውስጥ የጠቀሰው ነው። ስለ አንድ ርዕስ በመጽሐፍ ቅዱስ ውስጥ ስናጠና መከተል ያለብን አስፈላጊ መሪህ አለ። ያ መሪህ ምንድን ነው? አንድ ቦታ የተነገረው ነገር በሌላ ቦታ አለው ወይ? መጽሐፍ ቅዱስ በአንዲት ጥቅስ ላይ ተመስርተን ይሄ ነው ይሄ ነው ማለት አንችልም። ምን ማድረግ አለብን? ማዛመድ አለብን፣ ማስተያየት አለብን። ያንን ስናረግ የአእምሯችን ማስተዋል ይሰፋል፣ በትክክልም ደግሞ እናስተውላለን። እስቲ እኛ ለምንድን ነው ጌታ ኢየሱስ የሚያስፈልገን? ለምንድን ነው መንፈስ ቅዱስ የሚያስፈልገን? ሮሜ ምዕራፍ 3 ቁጥር 23 እና 24 ስናነብ ሁሉ ኃጢአትን ሰርተዋል ይላል። ስለዚህ ምን አስፈለጋቸው? ደህንነት አስፈለጋቸው። እሱን በቀጥታ እናንበው። ሮሜ ምዕራፍ 3 23 እና 24 23 እና 24 እንደዚህ ይላል። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ ይላል። እንግዲህ እኛ ለመጽደቅ የምንችለው እንዲያው በጸጋ፣ ያመነ የተጠመቀ ይድናል ተብሎ ያመነ የተጠመቀ ካመን በኋላ በጸጋ ድነናል። የዳነ ደግሞ ምን መሆን አለበት? በህይወቱ ማሳየት አለበት። ህይወቱ ምን ይመስላል? ትልቅ ጥያቄ የምንጠየቀው ህይወታችን በእውነቱ ያመነውን ይመስላል ወይ? ምዕራፍ 2 ኤፌሶን ከ8 እስከ 10 ያለውን አለ። ይህም ምንድን ነው ይላል? የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ኤፌሶን ምዕራፍ 2 ከ8 ጀምሮ እስከ 10 ድረስ። ይህም ጸጋው በእምነት አድኗችኋልና፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ፈጠረን። እኔና እናንተ መልካሙን ስራ ለመስራት እንድንችል እግዚአብሔር አስቀድሞ አዘጋጅቶናል። ያ ማለት እኛ ፈቃደኛ ስንሆን፣ በነገራችን ላይ አስቀድሞ አደረገው ብሎ ሲል ፈቃደኛ የሆኑትን ሰዎች ማለት ነው እንጂ መብራቱ ይሁን መቲ ትሁን እንደዛ አይደለም። መቲ ፈቃደኛ ከሆነች እግዚአብሔር አስቀድሞ ምን አረጋታል? ይባርካታል። ወንድሜ ዶክተር መብራቱ ፈቃደኛ ሲሆን ያዘጋጀዋል፣ ይባርከዋል። ወንድሜ ኤልሳይ ሙልጌታም እንደዚያው። እግዚአብሔር በፍቅሩና በምህረቱ እንደሚያድነን ምንም ጥያቄ የለውም ይላል የዛሬው
ራሳችንን ማዳን አንችልም። የራሳችንን መልካም ባህሪ ሊያድንን አይችልም። ማመን መቻልን እንኳን እሱ ራሱ ነው የሚሰጠን። ይህን ስጦታ የምናገኘው መንፈስ ቅዱስ በልባችን ውስጥ ሲሰራ ነው። መንፈስ ቅዱስ እንደምን እንድናምን ይረዳናል። እግዚአብሔር አዲስ ልብ ሲሰጠን ባህሪያችን ይለወጣል። ሕጉንም መታዘዝ እንችላለን። የእግዚአብሔር መንፈስ ትክክለኛውን ነገር ለማድረግ እንድንመርጥ ይረዳናል። በተጨማሪም ኃጢአትን እምቢ እንድንል መንፈስ ቅዱስ ይረዳናል። ዘመዶቼ፣ ወንድሞቼ፣ ወጣት ቤቲ፣ ኃጢአት ለመስራት ሁሌ እንፈልጋለን። አሁን እኔ በጭራሽ ኃጢአት መስራት አልፈልግም የሚል ሰው ካለ ተሳስተዋል። የኛ ህሊናችን፣ ሰውነታችን፣ ሁለንተናችን ኃጢአት ለመስራት ነው የሚፈልገው። ግን ያንን እምቢ ለማለት እንድንችል የሚረዳ የእግዚአብሔር መንፈስ እምቢየው በለው ይላል። እምቢየው በለው የእግዚአብሔር መንፈስ እንድንጠላ፣ ኃጢአትን እንድንጠላ ያደርጋል። ግን ኃጢአት ራሱ ሰይጣን ኃጢአትን በፊታችን ያስቀምጣል። አንዳንድ ጊዜ ጠብና ጭቅጭቅ አብረን ከምንሰራቸው ሰዎች ጋር በቤተ ክርስቲያን ውስጥ፣ በቤታችን፣ በጎረቤቶቻችን፣ በወንድምና በእህት መካከል የተለያዩ ችግሮችን ያመጣል። የዛን ጊዜ እምብዬው ማለት አለ። ከእህቶቼ ጋር በወር አንድ ጊዜ ጸሎት እናደርጋለን ተሰብስበን እና እህቶቼ ይመክሩኛል። አንተ በቀላሉ ነው የምትጎዳው፣ አንተ በቀላሉ ትበሳጫለህ፣ አንተ በቀላሉ ትሆናለህ፣ እባክህን ቤተሰቦቻችን ይቅር በላቸው ብላ በተለይ ትንሿ እህቴ ባለፈው እንደው ለብቻዋ ደውላ እያለቀሰች ነበር የጸለየችው። በቀላሉ ነው የምጎዳው። አገር ቤት በሄድኩ ቁጥር ተጎድቼ ነው የምመጣው። በእውነቱ በጣም አዝናለሁ። ያ ሰይጣን በእኔ ተጠቅሞ በእኔ ውስጥ ያለው ወንጌል በወንድሞቼና በእህቶቼ መካከል እንዳይሰራ ያደርጋል። ስለዛች እህቴ እና እህቶቼ በሞላ ሶስቱ እህቶቼ እግዚአብሔር ይባርካቸው፣ ለእኔ በየጊዜው ይጸልዩልኛል። ለእግዚአብሔር ወንጌል ፍቅር እንዳለኝ ያውቃሉ። ያን ደግሞ እንቅፋት ሰይጣን እንዳያመጣ ይጸልያል። ግን ያንንም መንፈስ የሚሰጠን እግዚአብሔር ነው እና እግዚአብሔር በልባችን እንዲኖር ስንፈቅድለት ሕይወታችንን ይለውጠዋል። እንዴት አይነት! እኛ አይደለንም የምንለውጠው፣ እኛ ራሳችን መለወጥ አንችልም። የእግዚአብሔር መንፈስ ግን ይለውጠን። ፈቃደኞች ሆነ ራሳችን ልናስረክብ ይገባል። እሺ ማለት አለብን። ለኃጢአት እምብየው ማለት አለብን። ለጽድቅ እሺ እሰየው ማለት አለብን። ብዙ ጥቅሶች አሉ። እነኛን ጥቅሶች ሁሉ ማንበብ አንችልም እና በእኔ በኩል የቅዳሜውና የእሁዱ ሀሳብ ይህንን ይመስላል። እግዚአብሔር ይባርካችሁ። ትንሽ ጊዜ ወስጃለሁኝ፣ ይቅርታ አድርጉልኝ። ቀጥሎ ያለው ደግሞ የሰኞና ማክሰኞውን ወጣት ቤቲ ግዛቸው ታቀርብልናለች። ተባረክ። እግዚአብሔር አምላክን እጅግ አድርገን እናመሰግናለን። የሰኞና የማክሰኞ ክፍል በፊልጵስዩስ ምዕራፍ 2 ከ14 እስከ 17 ባለው ነው። እችኛዋ ክፍል ናት ሰፋ ተደርጋ በሁለቱም ክፍል የተጠቀሰችው ማለት ነው። ስለዚህ እሱን ቀጥታ በማንበብ እንጀምራለን። ፊልጵስዩስ ምዕራፍ 2 ከ14 እስከ 17 እንደዚህ ይላል። ከአዲሱ መደበኛ ትርጉም ላይ ነው የማነበው። ማንኛውንም ነገር ሳታጉረመርሙና ሳትከራከሩ አድርጉ። ይኸውም በጠማማና በክፉ ትውልድ መካከል ንጹሕ፣ ያለ ነቀፋ፣ ነውር የሌለበት የእግዚአብሔር ልጆች ሆናችሁ እንደ ከዋክብት በዓለም ሁሉ ታበሩ ዘንድ ነው። የሕይወትንም ቃል ስታቀርቡ በከንቱ እንዳልሮጥኩ ወይም በከንቱ እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል። ነገር ግን በእምነታችሁ መስዋዕትና አገልግሎት ላይ እንደ መጠጥ ቁርባን ብፈስ እንኳን ከሁላችሁ ጋር ደስ ይለኛል፣ ሐሴትንም አደርጋለሁ ይላል። ቀጥለን በፊልጵስዩስ 2:14 ላይ ጳውሎስ ይህንን ንግግሩን ሲጀምር ማንኛውንም ነገር ስታደርጉ ሳታጉረመርሙ ሳትከራከሩ አድርጉ ይላል።
ዛሬ በቤተ ክርስቲያን ውስጥ የሚገኙ አብዛኞቹን አለመስማማቶችን፣ አብዛኞቹን ግጭቶችን እንዴት መፍታት እንደምንችል ሰንበት ትምህርታችን ይናገረናል። ሁለት ዋና ነገሮች አሉ እንደ ቤተ ክርስቲያንም እንደ ግለሰብም ልናደርጋቸው የሚገቡን። የመጀመሪያው ከኢየሱስ ክርስቶስ ጋራ የግል ግንኙነት ሊኖረን ይገባል ይላል። ሁለተኛው የእግዚአብሔርን ቃል መታዘዝ ይኖርብናል ይላል። ብዙ ሰዎች ስለ ክርስቶስ ኢየሱስ ሊናገሩ ይችላሉ። ምናልባት በሚናገሩበትም ሰዓት በሙሉ ልባቸው ወይም በእንባ ሊናገሩ ይችላሉ። ከክርስቶስ ኢየሱስ ጋር መሄድ፣ ከሱ ጋር የግል ግንኙነት መኖርና ስለሱ ማውራት መቻል የተለያዩ ነገሮች ናቸው። ብዙዎቻችን ስለ ክርስቶስ እንናገራለን፣ ቃሉን፣ ጥቅሱንም እያንዳንዱን ሂስትሪውንም እንናገር ይሆናል። ነገር ግን ኢንካውንተር አድርገነዋል ወይ? ያ ያወራንለት ክርስቶስ ኢየሱስን በግላችን በህይወታችን ውስጥ አውቀነዋል ወይ የሚለው ነገር ነው። ሁለተኛው ደግሞ የእግዚአብሔርን ቃል እንታዘዛለን። እነዚህ ሁለቱን ነገሮች በምናደርግበት ጊዜ ቤተክርስቲያናችን ምን ይሆናል ይላል? ሰላም ይሆናል ይላል ጳውሎስ ለፊልጵስዩስ ሰዎች። ማንኛውንም ነገር ስታደርጉ ሳታጉረመርሙና ሳትከራከሩ አድርጉ ብሎ የተናገረበት ምክንያት እንመለከታለን ማለት ነው። ቀጥሎ ቁጥር 15 ይኸውም ይላል በጠማማና በክፉ ትውልድ መካከል ንጹህ ያለ ነቀፋ ነውር የሌለበት የእግዚአብሔር ልጆች ሆናችሁ እንደ ከዋክብት በዓለም ሁሉ ታበሩ ዘንድ ነው ይላል። እዚህ ጋር ጳውሎስ ከዋክብትን ምሳሌ አድርጎ ይጠቀማል። ጨረቃን ወይ ፀሐይን አይደለም የተጠቀመው፣ ከዋክብትን ነው ምሳሌ አድርጎ የወሰደው። ምክንያቱም ከዋክብት ጨረቃ በሌለበት ጨለማ ምሽት ውስጥ እጅግ በጣም ያበራሉ፣ ደምቀው። ቀን ላይ ስላልነበሩ አይደለም፣ ቀን ላይ ነበሩ። ነገር ግን ጨለማው ምናቸውን ጨመረ? ቪዚቢሊቲያቸውን ጨመረ፣ መታየታቸውን እንዲጨምር ያደርጋል። ልክ እነዚህ ከዋክብቶች በጨለማው ሰዓት እንደሚታዩት የእግዚአብሔር ታማኝ ልጆችን ኃጢአት ምድርን በሸፈነበት ሰዓት ጎልተው የሚታዩበት ጊዜ ይሆናል ማለት ነው። በእያንዳንዱ የምድር ጠርዝ ላይ ጨለማ፣ ኃጢአት፣ እርኩሰት ዓለምን በሸፈነበት ሰዓት የእግዚአብሔር ልጆች የሚወስዱት የተለየ እርምጃ ጎልተው እንዲወጡ የተለዩ እንደሆኑ አድርጎ በዓለም ፊት እንዲታዩ ያደርጋቸዋል ማለት ነው። ከዛ ቁጥር 15 ላይ ይሄ ጠማማና ክፉ ትውልድ ይላል እና ክርስቶስ ኢየሱስ ራሱ ይህንን ቃል በተደጋጋሚ ሲጠቀመው እንመለከታለን። በእነሱ መካከል ንጹህ ይላል፣ ተቃራኒውን እየነገረን ነው። ያለ ነቀፋ ይላል፣ ነውር የሌለባቸው የእግዚአብሔር ልጆች ሆናችሁ ይላል። በዚህ ጥቅስ ውስጥ ሁለት ኮምፓሪዝን አስቀምጧል። ጨለማውንና ከዋክብትን አስቀምጧል። ከዛ በኋላ ጠማማ ክፉ ትውልድና ንጹህ ያለ ነቀፋ ነውር የሌለባቸው የእግዚአብሔር ልጆችን ያስቀምጣል። ጨለማው ጠማማና ክፉ ትውልዱን ነው የሚወክለው። ከዋክብቱ ንጹህ የሆኑትን ያለ ነቀፋ የሆኑትን ነውር የሌለባቸውንና የእግዚአብሔር ልጆችን ነው የሚያሳየው። ስለዚህ በንጽህናና ያለ ነቀፋ የሚጓዙ ከእግዚአብሔር ልጆች መካከል ሰንበት ትምህርታችን ስለ ኢዮብ ይናገራል። ኢዮብ ምዕራፍ 1 ቁጥር 1 ላይ እንደዚህ ይላል፣ ዑስ በሚባል ሀገር የሚኖር ኢዮብ የተባለ ሰው ነበረ። ይህ ሰው ነቀፋ የሌለበት ቅን፣ እግዚአብሔርን የሚፈራ ከክፋት የራቀ ነበረ ብሎ ይናገራል። ወደታች ወርደን ቁጥር 8 ላይ በምናነብበት ጊዜ እግዚአብሔር ሰይጣንን አገልጋይን ኢዮብን ተመለከት ከሆነ በምድር ላይ እንደርሱ ነቀፋ የሌለበት ቅን፣ እግዚአብሔርን የሚፈራ ከክፋት የራቀ ሰው የለም አለው ይላል። እንግዲህ ጳውሎስ እንደ ከዋክብት ቅድም እንደ ከዋክብት በዓለም ታበሩ ዘንድ ነው ብሎ ከመናገሩ በፊት ነቀፋ የሌለባቸው ነውር የሌለባቸው ብሎ ይናገራል እና እግዚአብሔርም ስለ ኢዮብ ያንን ሲመሰክር እንመለከታለን። ነቀፋ የሌለበት ቅን ብሎት ይናገራል ማለት ነው።
ጳውሎስም እጅግ በጣም ብዙ ጥቅሶችን ሰንበት ትምህርታችን ይጠቅሰዋል። እነሱን ገብተን አናነብም። ነገር ግን ለክፋት የዋሆች እንድንሆን እንደ ርግብ የዋሆች ሁኑ የሚለውንም ቃል ይጠቅስና ለክፋት የዋሆች እንድንሆን እግዚአብሔር በእኛ ይፈልጋል። ጳውሎስም በሌላ ስፍራ ላይ ሲናገር ሳለ በሮሜ ውስጥ ምንድነው የሚለው? ክፉን በመልካም አሸንፍ። ያ የሰማይ ፕሪንሲፕል ነው። ይህ የሰማይ መመሪያ ነው። ንጹህ መሆን ከክፋት ኦብቪየስ ነው። የዓለም ሲስተም ዲዛይን የተደረገው ሰዎች ኃጢአትን እንዲለማመዱ በክፋት እንዲኖሩ ነው። ሰዎች ራስ ወዳዶች በሆኑ መጠን ስለ ራሳቸው በሚያስቡ መጠን ሌሎች የሚጎዱበት ሁኔታ ይፈጠራል። ሰዎች የራሳቸውን ብቻ ምቾት በሚመለከቱበት ጊዜ እግዚአብሔር በዚህ ውስጥ የምናበራበት እድል እንደሆነ ነው የሚናገረው። እጅግ በጣም የምናማርርበት ወይም የምናጉረመርምበት ምክንያት ሳይሆን በዚህ ውስጥ እንደ ከዋክብት የምናበራበት እድል እንደሆነ እንድናስተውል ይፈልጋል ማለት ነው። ቀጥለን ስንመለከት ሳለ ወደ ቁጥር 17 ሄዳለው። ያ ማለት የሚቀጥለው የማክሰኞ ክፍል ማለት ነው። እንደዚህ ይላል፣ ነገር ግን በእምነታችሁ መስዋዕትና አገልግሎት ላይ እንደ መጠጥ ቁርባን ብፈስ እንኳን ከሁላችሁ ጋር ደስ ይለኛል፣ ሐሴትንም አደርጋለሁ። እናንተም እንደዚሁ ከኔ ጋር ልትደሰቱ ሐሴት ልታደርጉ ይገባል ይላል። እዚህ ጋር ጳውሎስ የሚናገረው ስለ ሞቱ ነው። እኔ በጣም ይገርሞኛል። በሐዋርያት ዘመን የነበሩት አገልጋዮች በሞት መካከል ነው የሚራመዱት፣ በሞት መካከል ነው የጀገኑት ለእግዚአብሔር እና እንደ መጠጥ ቁርባን ብፈስ ደስ ይለኛል ይላል። ምንድን ነው ያለው? አባባሉ ራሱ ይገርማል። በእምነታችሁ መስዋዕትና አገልግሎታችሁ ላይ የእምነት መስዋዕትና የአገልግሎት መስዋዕት እንዳለ ይጠቅሳል። እዚህ ላይ ተጨማሪ ሆኝ ይላል፣ እንደ መጠጥ ቁርባን ብፈስ እንኳን ከሁላችሁ ጋር ደስ ይለኛል፣ ሐሴትንም አደርጋለሁ ይላል። እንግዲህ በፊልጵስዩስ የነበሩት አማኞች ጳውሎስን በተለያየ መንገድ ይደግፉት ነበረ። እንዲሁም ፊልጵስዩስ ምዕራፍ 4 ቁጥር 10 ላይ በምናነብበት ጊዜ ቁጥር 14 ላይ ሆኖም የመከራዬ ተካፋይ ስለሆናችሁ መልካም አድርጋችኋል። ከዚህ በላይ እናንተ የፊልጵስዩስ ሰዎች ራሳችሁ እንደምታውቁ በመጀመሪያ ወንጌልን በተቀበላችሁ ጊዜ ከመቄዶንያ ስነሳ ከእናንተ በቀር በመስጠት በመቀበል የትኛው ቤተክርስቲያን አልተባበረም። በተሰሎንቄ በነበርኩ ጊዜ እንኳን በችግሬ ወቅት ደጋግማችሁ እርዳታ ልካችሁልኛል። ይኸውም ትርፉ ለእናንተ እየበዛ እንዲሄድ እንጂ ስጦታውን ጓግቼ አይደለም። የሚያስፈልገኝን ሁሉ ከሚያስፈልገኝ በላይ ተቀብያለሁ። የላካችሁት ስጦታ ከአፍሮዲቱ እጅ ተቀብዬ ተሞልቻለሁ። ይህም መዓዛው የጣፈጠ በእግዚአብሔር ዘንድ ተቀባይነት ያለውና ደስ የሚያሰኝ መስዋዕት ነው ብሎ ይናገራል። እንግዲህ ሌሎቹ ቤተክርስቲያናት ጳውሎስን አላስተዋሉም ነበር ወይም አልረዱም ነበረ። በዛ ሰዓት የፊልጵስዩስ ሰዎች ያላቸውን ገንዘብ በሚያስፈልገው ነገር ሁሉ ይረዱት ነበር። ለምን? ወንጌል እንዲገሰግስ የወንጌል እጅና እግር ነበሩ እነዚህ ሰዎች። ጳውሎስ በሚታሰርበት ጊዜ በእስር ቤት በነበረበትም ሰዓት ሲራብም ሲቸገርም እያንዳንዱን ነገር ያደርጉ ነበረ። እነሱም ደግሞ በፊልጵስዩስ ውስጥ ሆነው መከራን ይቀበሉ ነበረ። እንደውም አንድ ቦታ ላይ ሲያጽናናቸው የፊልጵስዩስን ሰዎች ምን አላቸው? በማንኛውም መንገድ በተቃዋሚዎቻችሁ አትሸበሩ። ይህ እነርሱ እንደሚጠፉ እናንተ ግን እንደምትድኑ ከእግዚአብሔር የተሰጠ ምልክት ነው ብሎ ያጽናናቸዋል። እነዚህ ሰዎች በፈተና ውስጥ ነው ያሉት። እጅግ በጣም እየተሰደዱ ነው የሚገኙት። ጳውሎስ ወንድማቸው፣ የቤተክርስቲያናቸው አካል፣ አስተማሪያቸው የነበረው ሰው በሌላ ቦታ ታስሮ በሚንገላታበት ሰዓት ከራሳቸው ላይ ቆርሰው ገንዘቡም የሚያስፈልገውንም ይልኩለት ነበረ፣ ይደግፉት ነበረ እና ምን አላቸው? እናንተ አላቸው እምነታችሁ
በእምነት መስዋዕትና አገልግሎታችሁ ላይ እንደ መጠጥ ቁርባን ብፈስ አለ። ይሄ አገልግሎታችሁን ይፈጽመዋል። እናንተ ያደረጋችሁት ትልቁን አገልግሎት ነው። ይሄ የመጠጥ ቁርባን የሚባለው በሙሴስ ሕግ መሰረት፣ በብሉይ ኪዳን ሕግ መሰረት ሁለተኛው መስዋዕት ነው። ዋናው መስዋዕት በሚሰዋበት ሰዓት ከጎን ላይ የመጠጥ መስዋዕት ይቀርብ ነበር። ይሄ የመጠጥ መስዋዕት የምንላቸው ወይን፣ ዘይት ወይም ውሃ ሊሆን ይችላል እና ይሄ ሁለተኛው መስዋዕት ዴዲኬት እንደማድረግ ነው፣ ለእግዚአብሔር እንደመስጠት ነው እና ዋናው መስዋዕት የመጠጥ መስዋዕቱ አይደለም፣ ግን ማሳረጊያው ነው፣ ለእግዚአብሔር ዴዲኬት ማድረጊያ ነው። እኔ በእናንተ አገልግሎት ላይ እንደዛ ሆኜ መስዋዕት ብሆን ደስ ይለኛል አላቸው። እናንተም እንደዚሁ ከኔ ጋራ ደስ ልትሰኙ ሐሴት ልታደርጉ ይገባችኋል አላቸው። ጳውሎስ በዚህ ሁሉ መከራ ውስጥ በሚያልፍበት ጊዜ፣ በዚህ ሁሉ በሚያልፍበት ጊዜ ስለ ስጋው፣ ስለ ራሱ፣ ስለ ሞት አንዳችም አይጨነቅም ነበር። ይልቁንም ስለ እነሱ ይጨነቅ ነበር። እኔ በስጋ ብኖር ምናልባት ይጠቅማቸዋል ብሎ ይናገራቸው ነበረ። በመጨረሻም ይህንን ጥቅስ አነባለሁኝ። በክርስቶስ እንድታምኑ ብቻ ሳይሆን ስለ እርሱ መከራ እንድትቀበሉ ይህ ጸጋ ተሰጥቷችኋልና ብሎ ይናገራል። ቀድሞም እንዳያችሁት አሁንም በእኔ እንዳለ በምትሰሙት በዚህ አይነት ተጋድሎ እናንተም እያለፋችሁ ነውና ብሎ ይናገራል። የአድቬንቲስት የመጀመሪያዎቹ አባቶቻችን የሰሙትን እና የበራላቸውን ብርሃን ወደ ዓለም ሁሉ ለማዳረስ ያላቸውን ነገር አውጥተው ያላቸውን ነገር ሳክሪፋይስ አድርገው ይሄ ወንጌል፣ ይሄ እውነት ለዓለም እንዲዳረስ አድርገዋል። ዛሬ ይላል ሰንበት ትምህርታችን፣ እኔና እናንተ ወንጌል እንዲገሰገስ የወንጌል እጅና እግር ሆነን ቤት ለቤት እየሄዱ ነበረ ወንጌልን ራሱ ይናገሩ የነበሩት እነዚህ ፊልጵስዩስ ሰዎች፣ እንዲሁም የአድቬንቲስት የመጀመሪያዎቹ የእምነት አባቶች። ዛሬ እኔና እናንተ ምን ላይ ነን? ራሳችንን እንድንፈትሽ፣ ራሳችንን እንድንጠይቅ ይጋብዘናል። በዚህ ክፉ በሆነና በረከሰችው ዓለም ውስጥ እንደ ከዋክብት ማብራት እንድንችል፣ የክርስቶስን ብርሃን በጨለማ ውስጥ ማሳየት እንድንችል፣ እንዲሁም ደግሞ ወንጌል ወደፊት እንዲገሰግስ ብርታት ሆነን በሙሉ መሰጠት ማገልገል እንድንችል እግዚአብሔር በጸጋው ይርዳን። እግዚአብሔር ይባርካችሁ። እግዚአብሔር ይባርክሽ ልጄ፣ ተባረኪ። ይሄኛውን ክፍል ሳነብ ለመጠመቅ የተዘጋጁትን ቄሶች ሲመጡ ያጠምቁ ነበር ይላል። ስለዚህ ለጥምቀት የማዘጋጀት ኃላፊነት የቄሶች አይደለም፣ የፈቃደኛ ወንጌላውያኖች ኃላፊነት ነው። እነሱ ከተዘጋጁ፣ እነኛ ደግሞ የጌታን ቃል የሚቀበሉቱ በምዕመናኑ ሕይወት የሚንጸባረቀው ደስታ፣ መንፈስ፣ ብርሃን ያንን ሲያዩ አዳዲስ ምዕመናን ለመጠመቅ ይዘጋጃል። በሕይወታቸው ጭምር ነበር የሚያስተምሩት፣ በሕይወታቸው ጭምር ነበር የሚያስከብሩት ጌታ ኢየሱስን እና ያንን ያዩ ደግሞ ለመጠመቅ ይዘጋጃሉ። ለማጥመቅ ፈቃድ ያለው ፓስተር በሚመጣበት ጊዜ ምን ያደርግ ነበር ይላል። አሁን እግዚአብሔር ይባርክሽ፣ ያጠምቃቸው ነበረ። ስለዚህ የእኛም ሕይወት እንደዛ መሆን አለበት፣ እንደዛ መሆን አለበት ነው። እንግዲህ እግዚአብሔር ይባርክሽ ወንድሜ ኤልሳኤ፣ ያንተን። እሺ፣ አመሰግናለሁ። የሚቀጥለው የረቡዕ ትምህርት ክፍል ነው አብረን አሁን የምንማረው። ይህም ትምህርት መነሻ አድርጎ የሚያስተምረን የሐዋርያው የቅዱስ ጳውሎስ ምስክርነት ከጢሞቴዎስ ጋር የነበረውን አገልግሎትን በተያያዥነት ነው የሚያቀርብልን። መልእክቱ ሲጀምር ጢሞቴዎስ መልካምነቱን አሳይቷል ብሎ ይጀምራል። በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ የተጻፈውን እናነባለን። ይህ ክፍል በአንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ፣ ይህም
እምነት ቀድሞ በአያትህ በሎይድ በእናትህም በኤውንቄ ነበረባቸው፣ በአንተም ደግሞ እንዳለ ተረድቻለሁ ብሎ ይጀምራል ሐዋርያው ቅዱስ ጳውሎስ። ይህንን ክፍል እኔ ከዚህ በፊት ብዙም አቴንሽን ሰጥቼ አላውቅም ነበረ። ሐዋርያው ቅዱስ ጳውሎስ ጢሞቴዎስን ከነ አያቶቹ ከኋላ እስከ ፋሚሊ ድረስ ወደ ኋላ ያሉትን ሁሉን ያውቅ እንደነበር ነው እስከ አያቶቹ ገልጿል። ሌሎች ሐዋርያት እንኳን 12ቱ እንደዚህ አይነት ዘሐረግ ተቆጥሮ ወይን ተነስቶ የተጻፈበት ክፍል አልነበረም። እና ይህም ደግሞ መልካም ስነ ምግባር የሐዋርያው የጢሞቴዎስ አገልጋዩ የጢሞቴዎስ መልካምነትና ጥሩ ስነ ምግባር ወይም ጥሩ ተምሳሌት ከሱ የጀመረ ሳይሆን ከአያቱ ጀምሮ ከእናቱ ጀምሮ የመጣ እንደሆነ እዚህ ጋር ጠቅሶ ነው የምናየው። ይህም ደግሞ ብዙን ጊዜ እምነት ብዙን ጊዜ የትውልድ ውርስ እንደሚሆን ነው የሚያሳየን። አንዳንዶቻችን ከወላጆቻችን ልክ ይዘን እንደወጣን ነው የምናድግ። አንዳንዶቹ እግዚአብሔር ደግሞ በሌላ በተለያየ መንገድ ነው ወደ ጌታ የሚመልሳቸው። እና ቤተሰብ በዚህ ጥቅስ ብቻ መነሻ ስናደርግ እኛ ለዓለምም ሆነ ለአካባቢያችን ለአገራችን ለፈጣሪያችንም መልካም እንድንሆን የቤተሰብ አስተዳደር እና ስነ ስርዓት ደንብ ትልቅ አስተዋጽኦ እንዳለው እንመለከታለን። አንዳንድ ግለሰቦች ችላ ብሎ ልጆች በሚፈልጉት ይሄዱ ብሎ ካሉ እነኛ ልጆች ተመልሶ ለቤት ለወላጆቻቸው ጠላት እስከመሆን ድረስ የሚሄዱበት ሁኔታ በዚህ ዘመን በብዙ ቦታዎች ይታያሉ። አሁን ደግሞ ይህንን መልእክት ሐዋርያው ቅዱስ ጳውሎስ ስለ ጢሞቴዎስ መጀመሪያ ሲናገር ባንተ ያለውን ግብዝነት የሌለበት እምነትህን አስባለሁ ብሎ ሲናገር ይሄ ቀላል ቃል አይደለም። ዛሬ በጌታ ቤት የምናገለግል ሰዎች በጥቂት ዕውቀታቸው ግብዝ የሚሆኑበት ሁኔታ አለ። ብዙ አውቃለሁ በማለት እንደ መንፈሳዊያን ሳይሆኑ እንደ ስጋዊያን የሚሆኑበት ሁኔታ አለ። ሰዎችን የምናውቃቸው ወይም አንድን አገልጋይ በደንብ ማወቅ ከምንችልባቸው መንገዶች አንዱ ፈተና ሲገጥማቸው ነው፣ ወይም አንድ እክል ሲገጥማቸው ነው። አንድ ሰው በቤተክርስቲያን ውስጥ በአንድ ነገር ትንሽ እክል ከገጠመና ከዚህ መንገድ ተቆጠብ ተመለስ ብሎ ቢመከር ያ ሰው ከውስጡ ያለውን ስሜትን በሚያሳይ ጊዜ ማንነቱን የበለጠ ማወቅ እንችላለን። የጢሞቴዎስ ቅን እምነት ለመጀመሪያ ጊዜ የተወሰነው በአያቱና በእናቱ እንደሆነ ከልጅነታችን ጀምረን በመናሳያቸው መልካም ባህሪያት መጀመሪያ ለአካባቢያችን ጥሩ ምሳሌ እንሆናለን። ከአካባቢ ጀምረን ደግሞ ለራቅ ያለ ልክ ወንጌል ከኢየሩሳሌም እስከ ዓለም ዳርቻ እንደሚሄድ የእያንዳንዳችን መልካምነት ከቤት ይጀምራል። አንድ ሰው ቤት ውስጥ መልካም ካልሆነ ለአካባቢውም ስሙ መልካም አይደለም ይባላል። ከዛም አልፎ በቀበሌ ደረጃም ጥሩ ሰው አይደለም ይባላል። እንግዲህ በቃ ብርሃን ወደ መሆን ሳይሆን በቃ ከቤት ጀምሮ ራሱ ጨለማ እየሆነ ነው የሚሄደው ማለት ነው። ምንም ቢያስተካክል ሊስተካከል አይችልም። ይህ የሚያሳየው ከኛ ጋር የሚኖሩ ወገኖች የሥራ ባልደረቦቻችን፣ በትምህርት ቤት የምናውቃቸው ጓደኞች፣ በአካባቢ ያሉ ጓደኞች እያንዳንዳቸው ከኛ ምን ይማራሉ? እነሱ ናቸው የኛን ብርሃን ማግኒፋይ ማድረግ የሚችሉት ማለት ነው። ምክንያቱም አንድ ለምሳሌ ከኔ ጋር የሚሰራ ኤቲስት ሰው ነበረ። በእድሜ ወደ 40 ቤት ነው። ከ3 ዓመት ቆይታ በኋላ ምንድነው ያለኝ? አንድ ጊዜ በጣም አመመውና ጸልይልኝ አለኝ። ምን ብዬ ልጸልይልህ ስለው just pray your Jesus አለኝ። ታምናለህ ስለው ባንተ ኢየሱስ ባላምንም አንተን አምናለሁ ስለዚህ አውቃለሁ አለኝ። እና አንተ ጸልዬ እንደሚታስማመው ለኔ እሺ እንደምልልኝ ላንተ እሺ ብሎ እኔን እንደሚፈውስ አምናለሁ አለኝ። እና በጣም ገረመኝ። እና እኔ ምናልባት ለኔ የተሰጠኝ ቢሄቨር ወይም ሁሉ ጊዜ ከሱ ጋር የነበረኝ የኔ አካሄድ መጥፎ ቢሆን ይህ ሰው እንደዚህ አይብል ነበር። ባለፈው ደግሞ እናቴ ሞታ ከዚህ ከኢትዮጵያ መጥቼ ከመጣሁ በኋላ አልቅሶ አቀፈኝ። ከዛ በኋላ ለምን ታለቅሳለህ? አልቅሼ አላቅም ብለኸኝ አልነበርክም ወይ አልኩኝ። እኔ አንተ ጸሎት ብታስተምረኝ ላንተ መጽናናት እንዲመጣልኝ ይጸልይልኝ ነበር። ግን ጸሎትን ስላልቻልኩ just I want to
pray for you so what can I say አለኝ እና ምንድነው ይሄን ባጭሩ ይሄ ሰው still atheist ነው አያቅም አያምንም ቸርችም አይሄድም ነገር ግን ብቻ ከኔ ትንሽ በሚሰማቸው እየሄደ ሐዘኔን ሼር ለማድረግ የሄደባቸውን ሁኔታዎችን ሳስብ እግዚአብሔርን አመሰገንኩ አትሊስት ትንሿንም ብርሃን እንድናበራ እግዚአብሔር የሰጠን ጸጋ ነው ምን ጨነቀኝ ሳንል ስንሄድ በዚያን ያህል ነው ወንጌልን ሚስፋፋው የክርስቶስ እውነት የሚበራው ምግብ የምንበላበት ሰራተኛ ጠቅላላ ተሰልፎ ምግብ የምንመገብበት ሰልፍ አለ አንዳንድ ጊዜ በወር አንድ በመስሪያ ቤታችን እና ይሄንን በማነሳ ጊዜ ሰልፍ ላይ ገና እኔ ቀረብ ስል እዛው ምግብ የሚታደል ሴትዮ እኔ ገና ሳልቀርብ ሄይ ኖ ፖርክ ትለኛለች እንግዲህ ስማቸውን ሌሎችን በስማቸው ትጠራለች እኔን ግን ኖ ፖርክ ትላለች አንድ ሌላ ሰው ያንተ ስም ኤልሳኢ ነው እንዴት ኖ ፖርክ አለች አይ ፖርክ ስለማልመገብ ዛሬ ባቀረብኩት ምግብ ምሳላይ የለም ማለቷ ነው ኦኬ አትበላም ለምን አትበላም ረጅም ሰዓት ታሪክ ነበር እሱን አላወራም እና ምንድነው በያለንበት እያንዳንዷ የኛ ባህሪ እንደ ትንሽ ጭላንጭል ብርሃንኛ ማብራት ስንችል ያንን ሞር ማግኒፋይ ማድረግ የሚችል ደግሞ የእግዚአብሔር መንፈስ ነው እና ለሐዋርያው ቅዱስ ጳውሎስ ጢሞቴዎስን በብዙ ነገር እንዳበረታታው ምናለን ጳውሎስ ጢሞቴዎስን ብቻ ሳይሆን ጢሞቴዎስ ከ12ቱ ሐዋርያት ባይጠቀስም ከጳውሎስ ጋር ጥልቅ በሆነ ወዳጅነት ወንጌል የዘራ አገልጋይ እንደነበር ብዙ የሚያሳይ ክፍል አለን የጢሞቴዎስ መልካምነት በልስጥራ በኢንቆኒዮን ባሉ አማኞች ተመስክሯል ወይም ተረጋግጧል ለቃሉ በግልጽ ሲያስቀምጥልን ጢሞቴዎስ በቆሮንቶስ በመቄዶንያ በፊልጵስዩስ በኤፌሶንና በተለያዩ ከተሞች ወንጌልን ከጳውሎስም ከስላስም ጋር ያገለገለ ሰው ነው ሐዋርያው ቅዱስ ጳውሎስ ስለ ጢሞቴዎስ በጣም አድርጎ የተናገራቸው ምስክርነት ሲሰጥ ነበር እንደ እሱ ያለ ማንም የለኝም ብሎ እስከመናገር ነበር የሐዋርያው የአገልጋዩ ጢሞቴዎስ እምነት ወይም ደግሞ ብቃት እጅግ በጣም አስተማማኝ የሆነ በቃ የማያሳፍር አገልጋይ የማያሳፍር መልእክተኛ እንደሆነ ጳውሎስ ኮርቶበታል ከ12ቱ ሐዋርያት ጋር እንደዚህ አልሄደም ጳውሎስ ጢሞቴዎስን ከመረጠ በኋላ እጅግ ነበር ስለሱ ደጋግሞ የተናገረው ሌላውም ደግሞ የተወደደው ልጄ አለው እና በመንፈሳዊ ህይወቱ በቃ የወለደው ልጄ እስከ ማለት ድረስ አፉን ሞልቶ የተወደደው ልጄ ጢሞቴዎስ ማንም ሕፃንነትን አይናቀው ብሎ እስከመናገር ይሄንን ሁሉ ምስክርነትን በሚሰጥበት ጊዜ ሐዋርያው ጳውሎስ ጢሞቴዎስ መልካም አገልጋይ እንደሆነ ታማኝ እንደሆነ ነው የሚናገረው በሱም ደግሞ የይቅርታና የፍቅር መንፈስ ያለው አገልጋይ እንደሆነም ይናገራል ሐዋርያው ቅዱስ ጳውሎስ ስለ ጢሞቴዎስ ሲናገር የይቅርታ መንፈስ እንዳለው ደግሞ ይቅር ባይ ሰው እንደሆነ ነው የሚያሳየን እኛ በቤተክርስቲያን አገልግለን ብዙ ቆይተናል ብለን አንድ ጊዜ የሆነ ነገር ከተከሰተና ትንሽኛን አእምሮአችንን የሚፈትሽ ነገር ሲጋጥመን ሆት እንሆናለን ከዛ በኋላ እንዴት በኔ ላይ እኔ ለሱ ዝቅ ብዬም እንደው ይቅርታ አልሰጥም እንደው ችያለው እኔ በቃኝ ከዚህ በኋላ እኔ ገሌ ልጅ አይደለሁም ምናምን ይሉና ሰዎች ጭራሽ እንደው መጽሐፍ ቅዱስን ያላነበበ የሚመስሉበት ሁኔታ እናያለን በአገልግሎት ዘመናችን የማቃቸው አንዳንድ ሰዎች ምንም አጀንዳው ሳይገቡ እኔ ጥፋተኛ ከሆንኩ ብሎ ራሳቸውን ዝቅ አድርገው ይታረቃሉ እና እኛስ ዛሬ ከዚህ ከሐዋርያው ጳውሎስና ከጢሞቴዎስ አገልግሎት ስፔሻሊ ስለ ጢሞቴዎስ መልካምነት ስንማር እኔስ ምን ያህል መልካም ነኝ በጌታ ቤት ለወገኖቼም አንድ ጊዜ መቼም ወንድሜ ሙሌ ይረሳል ብዬ አላስብም አንድ ጊዜ 3 ሰዓት መንገድ የሚያስኬድ ቦታ ሄደናል ቦታውን አልጠቅስም ፐብሊክሊ ለአገልግሎት ሄደን ስንመለስ ከጎኔ ነበር የተቀመጠው እኔ እየነዳሁ ነበርኩኝ ብቻውን እያወራ 3 ሰዓት ሙሉ ከኔ ጋር አያወራም ብቻውን ይጨነቃል ያወራል እና ከደረስን በኋላም አላነሳው ምክንያቱም እየነዳሁ ማወራ ስላልፈለኩኝ የራሱ ይጨርስ ብዬ ተውኩኝ ሌላ ጊዜ ግን ከመጣን በኋላ ያነ በዚህ ሰዓት ከዛ ጀምሮ 3 ሰዓት ሙሉ እኮ ብቻዬን ሲታወራ ነበር ለምንድን ነው አልኩት ግን ነገረኝ ምስጢሩ እጅግ ይወደው የነበረው ለረጅም ዘመናት በቤተክርስቲያን አገልግሎ የነበረ በትዳር ህይወቱ የማይሆን ውሳኔ ወስኖ እጅግ የሚያሳዝንበት ደረጃ እንደወደቀ ሰማና ማስተካከል ወደማይችልበት ደረጃ እንደደረሰ ልቡ አዝነ እና ለዚያ ሰው ሰጥቶ የነበረው ቦታ ግምቱ እጅግ በጣም ትልቅ ነበርና
ከዚያ ወርዶ ሲያይ አእምሮ ተጨነቀ። ወንድሜ ሙሉጌታ 3 ሰዓት ሙሉ መኪና እየነዳው አንድ ቃል ሳያናግረኝ ሲመጣ ወይኔ ክርስቲያን መውደቅ እንደዚህ ነው፣ የክርስቲያን መውደቅ እንዲህ ነው የሚያሳዝን ብዬ ብዙ ለራስም ትምህርት ወሰድኩ። ከዛ ቀን ጀምሬ ለወንድሜ ሙሉጌታ እግዚአብሔር አምላክ በህይወት ዘመኔ እንደው እኔ ነገር አንድ በጣም ስለሚወደኝ አንድ ነገር እኔ ቢሆን ይሄ ሰው እንደገና እንደዚህ ተጨንቆ እንደው በህይወት የሚኖር አይመስለኝም። ስለዚህ ጌታው መልካም ሰው አድርገኝ እያልኩ ነው በልቤ ባልናገረው። ምንድነው መልካምነት? አሁን ለእያንዳንዳችን ጥንቃቄ እናደርጋለን በጌታ ቤት። የኔ መልካምነት ለወንድሜ ትልቅ ኩራት ነው። ወንድሜ ሙሉጌታ ክርስትናና የቤቱ የሊደርሺፕ አስተዳደሩ በሚሄድባቸው ቦታዎች ስለ ክርስቶስ የመመስከር ፍርሃት አልባ የሆነ ደግሞ አስመሳይነት የሌለበት ህይወት በቃ ግልጽ ፊት ለፊት ተናግሮ የመሄድ አቅም እኔ ራሴ ጀለስ የሚያደርገኝ ነገር ነው። በቃ ኃጢአት ብሎ ሰው ዛሬ በአደባባይ የምናገር ብቃት ለብዙ ሰው የለም። ሰው ተመሳስሎ ነው የሚኖረው። እኔ ይቅርታ አድርጉልኝ እዚህ ሀገር ከኖርኩ በኋላ አንድ ጊዜ በጸሎት ፕሮግራም እየመራው 2 ሰዎች አስመሳይነት ቢሄቨር ነበራቸው። ከኋላ ሌሎችን ያማሉ። ወደ ጸሎት አብረን ስንቀርብ ደግሞ ወንድሜ ደህና ነህ ጌታ የተመሰገነ ይሁን እንዴት ናችሁ ይላል። እስከ መቼ ድረስ ከነዚህ ሰዎች ጋር በአስመሳይነት ይቀጥላለሁ ብዬ ወሰንኩ። ራሴን አገለልኩ። ለምን ለማለት ነው ልጸልይ እኔ ራሴ። ይሄ በጣም መጥፎ ነው። ስለዚህ ይህ ሐዋርያው ቅዱስ ጳውሎስ ምስክርነት ጢሞቴዎስ አስመሳይነት የሌለበት ፊት ለፊት የሚናገር በተሰሎንቄ የተመሰከረለት በፊልጵስዩስ የተመሰከረለት የተረጋገጠ ምስክርነት ያለው ሰው ነው። ልክ እንደዛውም እያንዳንዳችን በምናገለግልበት ተመስክሮልን ከኛ ጋር አብሮ የሚያመልኩቱ አብሮ የሚሰሩቱ ማናችንም ብንሆን ጥሩ ምስክርነት ሲኖር በእኛ ላይ የሚኖር የክርስቶስ ስም ይጠራል። ብርሃናችንን እናበራለን። በዚህ ነው ጌታችን ኢየሱስ ክርስቶስ ሲያስተምር ብርሃናችሁ በዓለም ፊት ይብራ ብሎ ያለው። ስለዚህ ይህንን ብርሃን ማብራት የምንችለው በዚህ መንገድ ነው። ጳውሎስ ጢሞቴዎስን ለቡድኑ የመረጠለት ለችሎታው ብቻ ሳይሆን በልስጥራና በኢቆንዮን ባሉ አማኞች ዘንድ ስለተረጋገጠ ነው ይላል። መልካምነታችን በሌሎች ወገኖችም ፊት ሁሉ ጊዜ ይታወቃል። እኛ ባናውቀም ባንሰማም። ሌላው ደግሞ በጳውሎስ እና በጢሞቴዎስ መካከል ያለው ግንኙነት ለዘመናዊ ደቀ መዝሙርትነት ንድፍ ነው። ዛሬ እርስ በርሳችን ስናገለግል ሐዋርያው ጳውሎስ እንደ መሪ ሲሆን አገልጋይ ደግሞ ደጋፊ ሲሆን ወንጌል ሰክሰስፉሊ እንደሚሄድ ያስተምረናልና እርስ በርሳችን መደጋገፍም ትልቅ ወንጌልን ለማስፋፋት ብርሃን ለመሆን አቅም ያለው ነገር እንደሆነ እንማራለን። ጢሞቴዎስ እንደ ኤፌሶን እና ቆሮንቶስ ባሉ አስቸጋሪ ከተሞች ውስጥ ዋና ቀውሶች እንዲፈታ ተልኳል ይላል እና በዚህም ቦታ ለጢሞቴዎስ አንዳንድ ፈተናዎችም ገጥመውት እንደነበር ይታያል፣ ተጠቅሶ ነበረ። ሆኖም ግን ቅድምም እንደተባለው ጢሞቴዎስ ነገሮችን ሁሉ በግብዝነት ሳይሆን በተረጋጋ መንፈስ የመፍታትና ወንጌልን የማስኬድ ብቃት እንደነበረው እንማራለን። ስለዚህም ዛሬ ደግሞ እያንዳንዳችን በዚህ ህይወት ራሳችንን መልካም ተምሳሌት በማድረግ ለወገኖች፣ ለአገራችን፣ ለሁሉም ሰዎች የክርስቶስን ስም በጥሩ ቦታ እያስጠራን ማገልገል እንድንችል እግዚአብሔር ጸጋውን ያብዛልን። አሜን። ተባረክ ወንድሜ፣ እግዚአብሔር ይባርክ። እሺ መቲ ዶክተር መብራቱ ይቅርታ፣ ወደ መቲ ነገር ተመልሼ ሄድኩኝ። እግዚአብሔር ስጥልኝ። ሁላችሁም ጥሩ አድርጋችሁ ይህንን ሰንበት ትምህርት ገልጻችኋል፣ መሰረቱንም ጥላችኋል። የመጨረሻው ክፍል አገልጋዮችን ማክበርና ለእነሱ የሚገባውን ማድረግ ላይ ያተኮረ ነው። ከፊልጵስዩስ ምዕራፍ 2 ከ25 ከ30 ያለውን አነባለሁ። ፊልጵስዩስ ምዕራፍ 2 ከ25 ጀምሮ እስከ መጨረሻ ያለውን አነባለሁ። አጭር ክፍል ነው። ነገር ግን ወንድሜና ከኔ ጋር አብሮ ሰራተኛ ወታደርም የሆነውን የእናንተ ግን መልእክተኛ የሆነውንና የሚያስፈልገኝን የሚያገለግለውን አፍሮዲጡን እንድልክላችሁ በግድ አስባለሁ። ሁላችሁንም ይናፍቃልና እንደታመመም ስለሰማችሁ ይተክዛል። በእውነት ታሞ ለሞት እንኳ ቀርቦ ነበር። ነገር ግን እግዚአብሔር ማረው፣
ሐዘን በሐዘን ላይ እንዳይጨምርብኝ ለእኔ ደግሞ እንጂ ለእርሱ ብቻ አይደለም። እንግዲህ እንደገና ስታዩት ደስ እንዲላችሁ ለእኔም ሐዘኔ እንዲቀል በብዙ ፍጥነት እልከዋለሁ። እንግዲህ በሙሉ ደስታ በጌታ ተቀበሉት፣ እርሱን የሚመስሉትንም አክብሯቸው። በእኔ ዘንድ ካላችሁ አገልግሎት እናንተ ስለሌላችሁ የጎደለኝን እንዲፈጽም በነፍሱ ተወራርደው ከጌታ ሥራ የተነሳ እስከ ሞት ቀርቧልና ይላል እና እዚህ ላይ የምናየው የአንድ ሰው ሕይወት ላይ ያተኮረ ነገር ነው። ይሄ አሁን ጳውሎስ ስለ ፊልጵስዩስ ሰዎች ከተናገረ በኋላ እዚህ ወደ መጨረሻው በዚህ ምዕራፍ ላይ ሲመጣ አፍሮዲጡ የሚባለው ሰው ወደሱ ነው የሚናገረው እና ይሄ አፍሮዲጡ የሚለው የግሪክ ስም ነው። እንግዲህ ግሪክ ነው ሰውየው ማለት ነው። ግሪክ በአይሁዶች ዘንድ ያለው ቦታ ወይም ደግሞ ሌሎች አሕዛብ በአይሁዶች ዘንድ ያላቸውን አመለካከት የምናውቀው ነው። አይሁዶች ከነሱ ጋር ምንም ግንኙነት ሊኖራቸው አይገባም ነበር። አንታቸብል ናቸው ሌሎቹ በሙሉ። ነገር ግን ጳውሎስ ወንድሜ ነው የሚለው ከእሱ ጋር መነጋገር እንኳን በአይሁዶች ሕግ በአይሁዶች ባህል ከነሱ ጋር እንኳን መነጋገር የሌለበት ሰው ወንድሜ ነው የሚለው እና ይሄ እዚህ ላይ ነው ትልቁ ምስጢር ለኔ። ወንድሜ ነው የሚለው የግሪክን ሰው ወንድሜ ስል ጳውሎስ ትልቁ የእምነት ወይም ደግሞ የመንፈሳዊ ሕይወት ልምምድ ላይ ትልቅ ደረጃ ደርሷል ማለት ነው። ወንድሜ ለማለት ወደኛ በምንመጣበት ጊዜ በዚህ በዘር በጎሳ በሃይማኖት በቋንቋ በተከፋፈለበት ሀገራችን ውስጥ ወንድሜ ማለት ዝም ብሎ የተለምዶ ሳይሆን በትክክል እንደ ወንድሙ ተቀብሎ ወንድሜ ማለት እዛ ከፍታ በሃይማኖት ልምምዳችን በእምነታችን ልምምዳችን ከፍተኛ ደረጃ መድረስ ነው። ጳውሎስ ሲያስተምር አንድ ሰው ክርስቶስን በሚቀበልበት ጊዜ የልጅነት ማዕረግ እንዳገኘ ነው የሚናገር። የልጅነት ማዕረግ ሁላችንም በምናገኝበት ጊዜ የእግዚአብሔር ልጆች ነን። እርሱ የበኩር ልጅ ነው የሚሆነው ክርስቶስ፣ እኛ ታናናሾቹ ነን፣ ወንድምና እህት የምንሆነው። ጳውሎስ ይህንን ተረድቷል እና የሰማይ ቤት ዜጎች ነን። ዜግነታችን በዚህ ምድር ላይ ሳይሆን ከዚህ ምድር ዜግነት አውጥቶን የሰማዩ ዜግነት አድርጎናል ክርስቶስ። ሁላችንም ያለን በክርስቶስ ነው። ስለዚህ በክርስቶስ ከሆነ ደግሞ ወንድምና እህት ነን እና ያንን ጳውሎስ ያስተማረውን በሕይወቱ ሲለማመድ ነው የምናገኘው። እግዚአብሔር ከእኔና ከእናንተ የሚፈልገው እዛ ደረጃ ላይ እንድንደርስ ነው። ከሌሎች ተለይተን ከሌሎች ከፍ ብለን በክርስቶስ ወንድምና እህት እንደሆነ ክርስቶስ የበኩር ታላቅ ወንድማችን መሆኑን ተቀብለን በዛ ውስጥ መመላለስና በዛ ደረጃ አንዳችንን ትሬት ማድረግ እንድንችል ነው እግዚአብሔር የሚፈልገው። ስለዚህ ክርስቲያኖች የት ነው ያለነው? እታች ነው ያለነው ወይስ በእምነታችን ከፍ ብለን ነው? በሃይማኖት ልምምዳችን ኤክስፔሪየንስ ከፍ ብለን ነው ያለነው? እግዚአብሔር በሚፈልገን ባስቀመጠን ቦታ ነው የምንገኘው እና የመጀመሪያው ትልቁ ነገር ይሄ ነው። ጳውሎስ ይህንን የማያውቀውን ሰው በሃይማኖቱ በዘሩም በምኑም የማይገኝ እንዲያውም በባህሉ ምንም ነገር ንግግር ሰላም እንኳን ሊለው የማይገባውን ሰው ወንድሜ ነው የሚለው አንድ ያደረጋቸው እምነት ነው እና ክርስቲያኖች መሰረታችን ይሄ ነው። ከዛ ነው የምንጀምረው። አንድ ነን ብለን ወንድምና እህት ነን ብለን በምንም ነገር ሳንከፋፈል በዛ ነው የምንጀምረው። ከዛ ውጪ የሆነው ነገር ሁሉ በመጨረሻው ጊዜ በእሳት እንደሚፈተን ነው፣ ገለባ ነው፣ የሚቃጠል ነው። ሁሉ በዛ መሰረት ላይ የሌለው በሙሉ የሚቃጠል ነው እና እሱ ነው የሚናገረው ነው። ይሄ አፍሮዲጦስ ምንድነው ከፊልጵስዩስ ሰዎች ተልኮ ወደ ጳውሎስ ተልኮ እየሄደ ነው። የሚያስፈልገውን ነገር ለጳውሎስ ይዞ ነው የሄደው። ቅድም እህታችን ወንድም መቲ ተናግራለች። በፊልጵስዩስ 4 ላይ ያለውን የሚያስፈልገውን ነገር ይዞ ሄደ ነው። በዛን ጊዜ በዘመኑ እስረኞች የራሳቸውን ሰፕላይ ያቀርባሉ። ምግብም ልብስም ራሳቸውን ይችላሉ።
ስለዚህ አሁን ተልኮ የሚያስፈልገውን ተልኮ ይዞ ነው የሄዱት። የፊልጵስዩስ ሰዎች በደንብ ይንከባከቡት ነበረ ጳውሎስን። ስለዛ ነው ይዞ ሄዶ እዛ ማገልገል ጀመረ። በእምነቱ እስከ ሞት ድረስ እግዚአብሔርን እስከዛ ድረስ ነው የተፈተነው እና ያን ያህል ታማኝ ነው ብሎ ስለሱ እየመሰከረ ነው። ቀደም ስለ ጢሞቴዎስ ጳውሎስ እንደመሰከረ ወንድማችን ኤልሳዕ ተናግሯል። ኤፍሮዲጡስም እንደዛው ነው፣ ያንን ያህል እያገለገለ ነው እና ፊልጵስዩስ ሰዎች ኤፍሮዲጡስ እንደታመመ በሚሰሙበት ጊዜ አዘኑ ነው የሚለው። ምክንያቱም ከፍ አድርጎ ያዩት ነበረ፣ አገልጋያቸው ነበር፣ ወንድማቸው ነበር፣ ታማኝ ነበረ። ቅድም የተዘረዘሩት ነገሮች ሁሉ አንድ ክርስቲያን መሆን የሚገባውን ያንን ያደርግ ነበረ፣ ያንን ይሆን ነበረ። ስለዚህ ባዘኑ ጊዜ ጳውሎስ መልሶ ይልከዋል። እሱ የአፍሮዲጡ መመለስ ለጳውሎስ ጉዳት ነው፣ ምክንያቱም አገልጋዩ ነበረ፣ በተለያዩ ነገሮች ያገለግሉ ነው። ነገር ግን የእሱን መጎዳት የራሱን መጎዳት አይደለም ጳውሎስ ያየው፣ የእነኛን መጽናናት ነው ያለው። እና እንግዲህ የክርስትና ልምምዱን ነው እዚህ ላይ እያየን ያለ ነው። ለራስ አይደለም ለሌሎቹ ነበረ። ጳውሎስ እዛ እስር ቤት ሆኖ ለሌሎቹ ነበረ፣ የራሱ መጎዳት ሳይሆን የሌሎቹን ደስታ ነበረ ሲያሰብ የነበረው። እና የእናንተ ሐዘን እንዲቀል እልክላችኋለሁ፣ እሱን ስታዩት ትጽናናላችሁ፣ የእናንተ መጽናናት ደግሞ ለእኔም መጽናናት ነው ብሎ ነው ጳውሎስ የሚናገረው። ስለዚህ ምንድን ነው የሚለው በመጨረሻ ላይ ሲደመድም፣ እርሱን የሚመስሉትንም አክብሯቸው፣ በደስታ ተቀበሉት፣ አክብሯቸው ይላል። በእኔ ዘንድ ካላቸው አገልግሎት እናንተ ስለሌላችሁ የጎደለኝን እንዲፈጽም በነፍሱ ተወራርዶ ከጌታ ስራ የተነሳ እስከ ሞት ቀርቧልና ይላል። ይሄ ሰው የተመሰከረለት ነው። ለእግዚአብሔር ሕይወቱን የሰጠ ነው። ለስራው ሕይወቱን የሰጠ ነው። እስከ ሞት ድረስ የታመነ ነው። ስለዚህ እንደዚህ አይነት ሰዎችን አክብሩ ነው የሚለው። ዛሬ አገልጋዮች በምን ደረጃ ላይ ነው ያለ ነው? የቤተክርስቲያን ሽማግሌዎች፣ ፓስተሮች፣ መሪዎች፣ ዲያቆናት፣ የቤተክርስቲያን አማኞች ሁላችንም በያለንበት ሊደርሺፕ ሮል አለ። የአገልግሎት ኃላፊነት አለብን። ኃላፊዎች ነን ሁላችን፣ በቤታችንም ይሁን በምንም ይሁን ለራሳችንም ኃላፊዎች ነን። ያለንበት ደረጃ ምን አይነት ነው? እንደ ጳውሎስ ከፍ ብለን ወንድሜ ብለን ያንተ ሐዘን ከኔ ሐዘን ይበልጣል፣ ያንተ መጽናናት ወይም ያንቺ መጽናናት ከኔ መጽናናት ይበልጣል ብለን እግዚአብሔርን ከፍ አድርገን በእግዚአብሔር እምነትና በእግዚአብሔር እውነት መሰረት ላይ ቆመን ከፍ ብለን የክርስቶስን አእምሮ ለብሰን ክርስቶስን ባህሪ የምናሳይ ሰዎች ነን የሚለውን ነው ራሳችንን መጠየቅ ያለብን። አገልጋዮች ራሳቸውን ዝቅ አድርገው በክርስቶስ ኢየሱስ የነበረው ሐሳብ በእናንተ ውስጥ ይኑር የሚለውን ቅድም ተነቦ ነው። ያ አእምሮ በአገልጋዮች ውስጥ መኖር አለበት። ራስን ዝቅ አድርጎ በሂዩሚሊቲ በትህትና ራስን ዝቅ አድርጎ የማገልገል የሌሎችን ከራስ አስቀድሞ ማየት፣ ያንን መንፈስ ነው እግዚአብሔር ከኔና ከናንተ የሚፈልገው። በአንደኛ ቆሮንቶስ ምዕራፍ 13 ፍቅር ምን አይነት እንደሆነች ይናገራል። ከዛ ውስጥ አንዱ ምንድነው? ፍቅር የራሷን አትፈልግም ነው የሚለው። የራሷን አትፈልግም። ይሄ ሰልፊሽነስ የሚለው ራስ ወዳድነት በፍቅር ዓለም ውስጥ የለም ማለት ነው። የእግዚአብሔር ፍቅር በራሳችን ውስጥ በሚሆንበት ጊዜ ያንን ከውስጣችን እናወጣለን። ለዚህም ነው ጳውሎስ ሞትም ጥቅሜ ነው፣ በሕይወት መኖርም ጥቅሜ ነው የሚለው። ብኖር አገለግላችኋለሁ ነው፣ በሞትም ኢትስ ኦኬ ከዚህ ስቃይ ይገላገላለሁ ነው። እና የጳውሎስ ዋና ፎከሱ ምንድነው? የእግዚአብሔር ክብር፣ የእግዚአብሔር ስራና የወንድሞችና የእህቶች የክርስትና ሕይወት እድገት ነው። ያ ነው ያሳሰበው ከራሱ በላይ። ነገር ግን ባለንበት ሁኔታ መሪዎችም ፓስተሮችም ሁላችንም ይህንን እንደ አፍሮዲጡ አይነት ባህሪ፣ እንደ ጢሞቴዎስ አይነት፣ እንደ ጳውሎስ አይነት ሕይወት ከሌለን በመጨረሻ ላይ የቆምንበት አሸዋ ላይ ስለሆነ ቀስ በቀስ እየተንሸራተትን እንወጣለን። አሁን ያለንበት ጊዜ ወደዛ እየሄድን ነው። እየከፋ ነው የሚሄደው። ለክርስቲያኖች፣ ለታማኞቹ እየከፋ ነው የሚሄደው።
የጨለማው ጊዜ እየበረታ ነው የሚሆነው። ወደ ስደት ጊዜ እየሄድን ነው። በዛን ጊዜ መሰረታችን በክርስቶስ ላይ ካልሆነ በአሸዋ ላይ ከሆነ የቆምነው ቀስ በቀስ እየተንሸራተትን እንወርዳለን። በዛን ጊዜ ያልታዩ ብዙ ከዋክብቶች አሉ፣ ያልታዩ የማይታወቁ አሉ። እነሱ ወደ ግልጽነት ይወጣሉ፣ ወደፊት ይመጣሉ ማለት ነው፣ ይታያሉ። ጨለማው ሲጨምር ከዋክብቱ ብርሃንም እየጨመረ ነው የሚሄደው። ስለዚህ ከፊታችን ያለውን ጨለማ ሳይሆን ማየት ያለብን በጨለማ ውስጥ አጉልተን እንድናበራ የሚያደርገንን የመንፈስ ቅዱስን ኃይል ነው ማየት ያለብን። ከኛ ጋር ያለው ከሁሉ የሚበልጥ ስለሆነ በጨለማ ውስጥ የበለጠ እንድናበራ የሚያደርገን እንጂ በጨለማ ውስጥ ጠፍተን የምንቀር ሰዎች አያደርገንም። ብዙ ሐሰተኛ አስተማሪዎችም ይኖራሉ፣ ብዙ ሐሰተኛ ነቢያትም ይኖራሉ። ዛሬ በሀገራችን ብዙ ነቢያት አሉ፣ በየጊዜው እየወጡ ትንቢት የሚናገሩ አሉ። በቤተ ክርስቲያናችን ውስጥም እየጨመሩ ይመጣሉ ሐሰተኛ አስተማሪዎች፣ እንደገና ሐሰተኛ ነቢያትም ራሳቸውን ነቢይ ብሎ የሚቆጥሩ ብዙ ይመጣሉ። እነኚህ ሁሉ ግን ነገሮች እየጨለሙ ሲሄዱ የመከራው የስደት ጊዜ መንገዱ እየጠበበ በሚሄዱበት ጊዜ አንድ በአንድ ይወጣሉ። ታማኝ የሆኑ ግን እዛው ቀርቶ ያበራሉ። ስለዚህ ወገኖች ሆይ አገልጋዮች እንደ ጳውሎስ፣ እንደ ጢሞቴዎስ፣ እንደ አፍሮዲጡ መሆን ይኖርባቸው። ያ መንፈስ ነው በክርስቶስ ኢየሱስ ያለውም ሐሳብ በእነሱ ውስጥ መኖር አለበት። የኛ ኃላፊነት ደግሞ አገልጋዮችን ማክበር አለብን። ምክንያቱም እግዚአብሔርን ነው የሚያገለግሉት፣ የእግዚአብሔርን ስራ ነው የሚሰሩት። መደገፍ ይኖርብናል። ይህንን ማድረግ ከቻል እግዚአብሔር ባስቀመጠን ቦታ አለን ማለት ነው። ካልሆነ ግን እግዚአብሔር የራሱ ሰዎች አሉ በየቦታው ስራውን የሚጨርሱለት። እግዚአብሔር ይርዳን። እግዚአብሔር ይባርክህ። እግዚአብሔር ይባርካችሁ ሁላችሁንም። እግዚአብሔር ይባርከን። ዛሬ የዛሬው ሰንበት ትምህርት ሶስተኛው ነበረ። በቤተ ክርስቲያን ስናጠና የነበረው ስለ አንድነት ነበረ የሚናገረው እና በአጠቃላይ ይሄ የዚህ ሩብ ዓመት የሰንበት ትምህርት ሰማይና ምድርን አንድ ማድረግ በሚል ሀሳብ ነው እያጠናን ያለ ነው እና የወንጌል ስራ የሚሰሩ እንደ ጢሞቴዎስ፣ እንደ ጳውሎስ፣ እንደ አፍሮዶጡስ እኛን ጨምሮ ሰማይና ምድርን ምን ለማድረግ ነው የተጠራ ነው? አንድ ለማድረግ። ከሰማይ የተላከልን ጌታ ኢየሱስ የእሱን ህይወት በእኛ ህይወት፣ የእኛ ህይወት ደግሞ ለዓለም ብርሃን ሆኖ እንዲያንጸባርቅ ነው ጥሪ የተደረገልን እና ወገኖቼ፣ ይህንን መልእክት የምታዳምጡ እህቶቼ፣ ወንድሞቼ፣ አባቶቼ ሁላችሁም ይሄንን እንደው ጊዜ ስለተረፈን የምናቀርበው ሳይሆን ይህ በቴክኖሎጂ ተጠቅመን ይሄ መልእክት ሊደርሳቸው የማይችል ሰዎች ደርሷቸው በቴክኖሎጂ ተጠቅመው ማዳመጥ እንዲችሉ እግዚአብሔር ያዘጋጀው መስመር ነው ብለን እናምናለን እና በትህትና ነው ይህንን የምናቀርበው። እኛ እውቀቱ በሞላ ስላለን ሳይሆን እግዚአብሔር እንግዲህ በቤተ ክርስቲያናችን የተዘጋጀው መልእክት ነው ለእናንተ ያቀረብነው። እኛ ደግሞ እናምንበታለን። ይህንን መልእክት ዛሬ ያቀረብነውን መልእክት 100% ከልባችን እናምናለን። ለምን? በመጽሐፍ ቅዱስ ላይ የተመሰረተ ነው። ያ ማለት ፓስተሮቻችንን ማክበር፣ የቤተ ክርስቲያንን ሽማግሌዎች ማክበር፣ የቤተ ክርስቲያን አባላት ማክበር፣ ጎረቤቶችን ማክበር፣ የስራ ባልደረቦቻችንን ማክበር፣ የራሳችንን መብት ለማስጠበቅ ሳይሆን የመብት ትርጉም ምን እንደሆነ፣ የእኛ መብት ምንድን ነው? ወንጌልን ማሰብ፣ ክርስቶስን ማስከበር። መብቴን ከማለት በእንግሊዝኛው ነው መሰለኝ የሚሻለው it is not your right but what is right። ትክክለኛ የሆነውን ነገር ማድረግ ነው የኛ ኃላፊነት ይላል እና እኛ ራሳችንን ታግለን
ተፋጭተን መብታችንን ማስከበር ሳይሆን ራሳችንን ለክርስቶስ አስረክበን ምን ማድረግ ነው? ወንጌል በዓለም ሁሉ እንዲስፋፋ፣ በሰፈር፣ በጎረቤት፣ በቤተ ክርስቲያን ውስጥ እንኳን እንዲስፋፋ። ወንድሞቼና እህቶቼ በቤተ ክርስቲያን ውስጥ እንኳን ከሳምንት ወደ ሳምንት ቤተ ክርስቲያን እየመጡ አንድ ነገር ወደ ልባቸው ሳይገባ የሚወጡ ሰዎች አሉ። ለምን? የሚያያቸው ሰው የለም። ለእነሱ አቴንሽን የሚሰጥ ሰው የለም። ብቸኞች ናቸው። በተለይ በዚህ ሀገር ብቸኞች ናቸው። እና እንደዛ አይነት ሰዎችንም ፈልገን አግኝተን ልንረዳቸው አስፈላጊ ነው። እና ላቀረባችሁት መልእክት ሁሉ እግዚአብሔር አብዝቶ ይባርካችሁ። እንግዲህ የምትጨምሩት ነገር ከሌለ በዚሁ ላይ ነው የምናቆመው። ግን ትንሽ የምጨምረው ነገር አለ ካላችሁ አንዳንድ ደቂቃ ወስዳችሁ ተናገሩ። አለበለዚያ እዚሁ እናቆማለን። ኦኬ፣ እንግዲህ እዚሁ እናቆማለን። ወንድሜ ዶክተር መብራቱ በጸሎት ትጨርሰዋል። ቅዱስና ኃያል የሆንክ እግዚአብሔር አምላካችን፣ አባታችን፣ መድኃኒታችን፣ ሰማይና ምድርን በቃል የፈጠርክ የዘላለም አባት እናመሰግንሃለን። ይህንን ጊዜ ስለሰጠህን፣ የልጅነት ማዕረግ ስለሰጠህን፣ ከኃጢአት አውጥተን ጌታ ሆይ ወደ ዘላለማዊ ሕይወት ስላሸጋገርከን እናመሰግንሃለን። በዚህ በተጠራንበት ጌታ ሆይ መመላለስ እንድንችል አንተ እርዳን። ለአንተ ታማኝ ሆነን በክርስቶስ ኢየሱስ የነበረው ሐሳብ በእኛ ውስጥ ደግሞ እንዲኖር ራስን ዝቅ የማድረግ የአገልግሎት መንፈስ፣ ሌሎችን የማስቀደም መንፈስ በውስጣችን እንድታስቀድም እንለምናል። በውስጣችን ማንኛውንም ነገር ጌታ ሆይ አንተን የማያስደስተውን በራስ ወዳድነት ላይ የተመሰረተውን ነገር ሁሉ እንድታወጣ እንለምናል። በራስ ወዳድነት ጌታ ሆይ ሌሎችን እንዳንጎዳ፣ ሌሎችን እንዳናሳዝን፣ ለሌሎች እንቅፋት እንዳንሆን ጌታ ሆይ አንተ ጠብቅ። በምናደርገው ነገር ሁሉ አንተ ክብር። ስለነበረን ጊዜ እናመሰግናለን። ሰሚዎችንም ሁሉ አንተ ባርክ። በኢየሱስ ስም አሜን።